ኧረ ጉር ነው! ኧረ ጉር ነው! ኧረ ጉር ነው! ጉድ እያልሿጪ ታታለምጪ አለ እንዴ! 2018 ምን ጉድ መጣብን እንዴ! ሴቱ አበደ እንዴ! ኧረ አሁንማ ሴቱ ፌንት ነቀለ። በቃ ደህነኛ አልመሰለኝም። በጣም ያሳዝናልም ይገርማልም እንዴ! ባለ ትዳር ላይ ሄዶ ልጥፍ ማለት ሌላ ወንድ ጠፋ እንዴ? በጣም አይገርምም? እና ጉድ 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 እስከ መጨረሻው ድረስ ጉድ የሚያሰኝ ነው ማለት ነው። ናሁም እና እንግዲህ ውብዬ እንደምታውቋቸው ከአንዴ ሁለት እዚህ ሰርቻለሁና በጣም ያሳዝናል ማለት ነው። የነሱ ፍቅር የነሱ በቃ አቀራቤትነት በጣም ደስ የሚሉ ጥንዶች ነበሩና መሀከላቸው ግን ሸይጣን እየገባ ረበሻቸው ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም እንዴት ናችሁ? ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። አላህ ሀገራችንን ሰላም ያድርግልን። ዝሮ መግቢያችን ናትና ወዶቼ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሁንም ግዳፋችሁ እንዳይለየኝ ወዶችዬ። ዛሬ እንግዲህ ቀጠይ እየላችሁ መጥቻለሁ። እንደሚታወቀው እንግዲህ ውብዬና ናሁም ማለት ነው በጣም የሚያስቀኑ ጥንዶች ናቸው። በጣም ማንኛውም ሰው የሚቀናባቸው ፍቅራቸው ቤታቸው የሞቀ የደመቀ ነውና በነገራችን ላይ እዚህ ሜዳ ላይ ባል ይዞ መውጣት ሚስቱን ይዞ መውጣት በጣም በአሁኑ ሰዓት በጣም ከባድ ነው። እንድኔ በቃ ሴቶች ማለት ነው ባሎቻችሁንም ሜዳ ላይ ማውጣት በጣም ከባድ ነው። ደግሞም ባሎች ሚስቶቻችሁን እንግዲህ ሚስታችሁን ይዛችሁ መውጣት በጣም ከባድ ነው ማለት ነው። በጣም ከባድ ነው በአሁኑ ሰዓት እንዴ 2018 ምንድን ጉድ ይዞብን መጣን እንዴ? ሴቶቹ አበዱ እንደ ለነገሩ እኔ ግራ ገባኝ ማለት ነው። አንድ ሰው ቆይማ ባለትዳር ሆኖ እያለ የልጆች አባት ሆኖ እያለ ባለትዳር ላይ ሂዶ ልጥፍ ማለት ምን ማለት ነው? አረ ይደብራል። አረ ከባድ ነው፣ በጣም ከባድ ነው በእውነት እውነት ለመናገር ማለት ነው። እንግዲህ ውብዬ የሁለት ልጆች እናት ናሁም እንደዚሁ የሁለት ልጆች አባት የሁለት ወንድ ልጆች አባትና እናት ሆነው እንግዲህ በደስታ በፍቅር እየኖሩ እያለ ማንኛውም ሴት እየመጣች እየተለጣጠፈች እንግዲህ እወድሃለሁ፣ አፈቅርሃለሁ፣ ሞትልሃለሁ ካንተ በቀር ወንድ አይቻላቅም፣ ታንተ ተለየሁኝ፣ ታንቄ ሞታለሁ፣ መርዝ ጠጣለሁ እያሉ እንግዲህ መከራ አሳጥተዋል ማለት ነው። በጣም ያሳዝናል። ነፍሰ ጥሪቱን አሁን እንግዲህ ቀኗ ደርሶ እንደዚህ ገደል መስላ በጣም ያስቸጋሪ ነው። ናሁም እንግዲህ ውድ ባለቤቷ በጣም የዋህ ጨዋ ጎበዝ ታታሪ ፍቅሩ በጣም ለሚስቱ ያለው እንክብካቤ እንኳን ለሚስቱ ለአጋዣቸው ያላቸው ፍቅር አጋዣቸውን እንደ እህት እንደ ወንድም አድርገው ነው የሚይዟቸውና በአጋዣቸው ራሱ እኔ ቀና ነበር ማለት ነው። እንደነሱ ጌታ ቢሰጠኝ እንደነሱ በቃ መልካም ሰው ለመሆን ነበር መኞቴ ማለት ነው። ግን መሀከል እየገቡ ጣልቃ እየገቡ ትዳራቸውን ብክንክን እያደረጉባቸው ይገኛሉ። እናንተ ሴቶች ማለት ነው ባለትዳር ላይ የምትለጠፉ ሴቶች ልቦና ይስጣችሁ ማለት ነው። እንግዲህ እቺ ሴትዮ ቀኗ ደርሶ ገደል መስላ እንደዚህ ኩና መሀከል ገብተሽ ልጥፍ ብለሽ ለጥፍሽና ማለት ነው በትንትናቸውን የምታወጫቸው በአሁኑ ሰዓት ውብዬ የኔ ቆጆ የኔ ጀግና ሴት ጀግና ነሽ ብዬሻለሁ። እንግዲህ አላለቃቀሽም። የራስሽን እንግዲህ ብርታትሽን እያሳወሽ ነው የሚገኘው ማለት ነው። እንደዛም ሆኖ ግን በቃ ተወኝ፣ በቃ ተህውቴ ውጣልኝ፣ የራሴን ኑሮ ልኖርበት፣ ለልጆቼ ልኖር እያለችው ውብዬ እንግዲህ እምባ ዘራፍ እያለች ትገኛለች። እና አሁን እንግዲህ አልተመለሰም ተድሮ ጥፋቱ ማለት ነው። ታንዴ ሁለት እዚህ ይቅርታ አለ እንግዲህ ቤተሰብ ሰማ፣ በቤተሰብም በጓደኛም ታረቀ። ምንም ሊመለስ አልቻለም። አንድ ብርሌ የተነቃ አይሆንም እቃ ጉድ እያልሽ ዋጪ ካታላምጪ ይላል የአገሬ ሰውና እንደዚህ ትድረት ላይ እንከን ተተገኘበት በጣም ከባድ ነው ማማለሻውና እንግዲህ ናሁም እንደሚታወቀው ማንኛውም ሰው የሚቀናበት ሰው ነውና
እንግዲህ ቦሌ ተቀበለን እባክህ እንደ ወንድሜ እንደ እናቴ ልጅ አምናሃለሁ ብላ እሺ አላት። ብቻሽን በቃ የሚቀበልሽ ከሌለን ይቀበልሻል አላት። እንደተቀበላት እንግዲህ እዛ እንባ ዘራፍ አንተማ ተኔ ላይ ማንም የሚያላቀቀኝ የለም፣ እወድሃለሁ፣ አፈቅረሃለሁ፣ ታላገባሃኝ ሞቼ ይገኛለሁ፣ እታነቃለሁ፣ ሞታለሁ፣ ፍቅሬ ዘመዴ ገልቢ ሆዴ እያለች እንግዲህ እየተለጠፈች ተትዳሃሩ መንግት አድርገዋለች። እንግዲህ በቃ ውብዬም ብቻዋን ነው እንግዲህ እኔ በጣም አሳዘነኝ ነው። ምክንያቱም ፈልጎት አይደለም ፈልጎት ታይሆን የሄደው እንግዲህ ለሴት ልጅ ያለው ክብር እንዳትጎዳ እንዳታለቅስበት ነበር እንደዛ አባባሉ ማለት ነው። ናሁ ለሴት ልጅ ያለው ክብር ነበር እንግዲህ እሱ እንደዛ እያደረገ ያለው ነገር ግን ልጅቱ ልትረዳው አልቻለችም። ገና ጩጬ ናት። በሰል ያለ ሰው ብትሆን እንግዲህ እንደመታዋት ልቡ ላይ ሂዳ ልጥፍ ብላ እንዴ ሚስቱን እንግዲህ እንደዚህ ገደል መስላ እያየቻት እወድሃለሁ አፈቅረሃለሁ እንዴ ነውር እኮ ነው። እንግዲህ ናሁም ምን አረገ? ይቅርታ ሚስቴን ይቅርታ መጠየቅ እፈልጋለሁኝ ጥፋት አጥፍቻለሁኝ ብሎ በጓደኛ ሸብር ብሎ ተቤት ታስወጣችሁ ተበረረ። እንግዲህ ወር ሆኖታል ማለት ነው። በህግ ቁጥጥር ውሏል። ቤት እንዳይደርስ ልጁንም እንዳያይ ከልክለዋለች ነው ውብዬ ጀግኔት። እንግዲህ በራፌ እንዳትደርስ ቤቴም እንዳትደርስ ብላ ከልክለዋለች። እንደዛ እንደሆነ እንግዲህ ናሁም አልቅሶ እያለቀሰ ምግብም አልተበላኝ ተንገላታሁ፣ ልጄ ናፈቀኝ፣ ልጆቼ እሷም ተጎኗ መሆን ነበረብኝ፣ ግዳፍ ያስፈልጋታል፣ ውዷ ባለቤቴ ይቅርታ ብሎ እንግዲህ ሸብርብ ብሎ ቤቱን አሰማምሮ በጓደኛ ጋር እሷን ይቅርታ ሊል እንግዲህ ሊጠይቅ አበባውን ገዝቶ ኬክን ገዝቶ ፏ ብትን እያለ እንግዲህ ጓደኞቹ ጋር በነገራችን ላይ የዛሬ ጓደኛ የውሸት ኪስ እያዩ ጠጋ ኪስ እያዩ ሸሸት ይባላል። እና ጓደኞቹ እንግዲህ ተመሰጣጥረው ውብዬን እናምጣለታለችበት ቤት ጠብቀን ብለው እንግዲህ አውቀው ፍቅረኛውን አፈቀርኩህ መኮልከልኩል የምትለውን በቲሸርት ፎቶቸውን አሳጥባ ለጣጥፋ ለብሳ ጓደኞቹን አልብሳ እሷም ለብሳ እንግዲህ ታያስበው ናሁም ዛሬ እንግዲህ የደስታ ቀን ነው። ውብዬን ይቅርታ ልጠይቃት ነው በቃ እንደምትቀበለኝ ተስፋ አደርጋለሁኝ ብሎ እንግዲህ ናሁም ቧ እያለ በደስታ እየፈነጠሰ ጓደኞቹ ጋር ቤት ቁጭ ብሎ እየጠበቀ ውብዬን ያመጡልኛል ብሎ እንግዲህ ጓደኞቹን ሂድና አምጣልኝ ጠብቃለሁ አለ ጓደኛውን። እሺ ሙቤ ሂድና ውብዬን አምጣልኝ ዛሬ ይቅርታ እላለሁኝ ይቅርታ ያቀን ነው እንዳለ ሙቤ ደግሞ ከች እያለ የውሸት ብያቸዋለሁ። የዛሬ ጓደኛ የውሸት መሆኑን ምን ይዞ ይመጣል? ውብዬን የልጆቹን እናት ትቶ ይቺን ፍቅር አፈቀርኩህ መኮልከልኩልህ የምትሉ እንደ ስስት የምትለጣጠር ይዞ ምጥታለ እንዴ ናሁም ፌንት ነቀለ እኮ ፌንት ነቀለ፣ ደነገጠ። እንዴ ምንድነው? እኔ እኮ ብዬን ይቅርታ ልል ነው ፕሮግራም እኮ ያዘጋጀሁት እኔ እኮ ብዬን ይቅርታ እኮ ልጠይቅ ነው። እንዴት ይችን ይዘሽ ትመጪያለሽ? በፈጠረሽ ወንድም የለሽም እህት የለሽም? እባክሽ እሷ እንደዚህ እንደደከመች እኔ ተጎኗ መሆን አለብኝ። እባክሽ እንድትረጅኝ ይፈልጋለሁኝ። ትድረቴ ገደል ገባ እባክሽን እያለ ሲለምናት ጎንበስ ቀና ሲል ናሁም በቃ ጉልበቷ ስር ወርቆ ሲለምናት ኧረ በየት እንደ ፕሮግራሙ የተዘጋጀው ለእኔ ነው አለች። በመጨረሻ ላይ ማለት ነው እንዴ ፕሮግራሙ እኮ የተዘጋጀው ለአንቺ ነው ብሎኛል ሙቤ፣ ይሄው ቲሸርቱን ልበስ አለችው። እንዴ ውብዬን እኮ ጎድቻታለሁ በድያታለሁኝ፣ ይህንን ቲሸርት ለብሼ አንቺ ዝመተሽ ብታየኝ ምንድን ነው የሚሰማት? ኧረ እባካችሁ ትድረቴን እናንተ አፈረሳችሁት፣ ባካችሁ ተፊቴ ገለል በሉልኝ አለ ናሁም። ፌንት በላው ወደቀ ማለት ነው።